አሁን ደግሞ የምናየው 3.4 ፍሉድ ፍሎ ይናል። ስለዚህ ፍሉድ ስታቲክስን ጨረስ ማለት ነው። sometimes ኤንርስ በመጣጣላችሁ ፍሉድ ዳይናሚክስ ብለን እናስቀምጠዋለን። ስለዚህ 3.4 ላይ የመጨረሻው ይሆናል ማለት ነው። because 3.5 ሴፍቲ ኤንድ ሃይ ፕሬሸር የሚል ነገር አፕሊኬሽን ነው። ብዙ የሚያስቸግራችሁ ነገር አይደለም። በት እነዚህ ነገሮች ግን በተወሰነ ዲስከስ ለማድረግ እንሞክራለን። ሶ የትምህርቱ ዓላማስ ምንድን ነው የሚለው ነገር ኦልዌይስ ከዚህ ቀደም እንደምናደርገው እናደርጋለን። የመጀመሪያው ኦብጀክቲቫችን ዲፍረንሺየት ስቴዲ ኤንድ ተርቡለንት ፍሉድ ፍሎ። ሶ ምናልባት ስታነቡ በ6 አይነት ፍሉድ ፍሎ ያስቀምጡላቸዋል። በመጽሐፋችን የሚጋብዘን ግን እነዚህ ስቴዲ ኤንድ ወይም sometimes ላሚናር ፍሎ ብለን እንጠራዋለን። በላሚናር ፍሎ እና በተርቡለንት ፍሉድ ፍሎ መካከል ያለው ዲፈረንሺየት ወይም ዲፍረንስ ምንድነው እሱን ለማየት ሞክረን እንደገኝ እና ማን አፌክት ያደርጋቸው ስፔሻሊ ላሚናር ፍሎ ብለን የምንጠራው ነገር አለ። ማን አፌክት ያደርጋል ብለን እሱን ለማየት እንሞክራለን። አንድ ሁለተኛ ኦብጀክቲቭ ዲፋይን ፍሎ ሬትን ዲፋይን እናደርጋለን። ሶ ኢኩዌሽን ኦፍ ኮንቲኒቲን አፕሊኬብል እናደርጋለን፣ አፕላይ እናደርጋለን። ኢኩዌሽን ኦፍ ኮንቲኒቲ ከዚህ ቀደም ቻፕተር 1 ላይ ለማየት ሞክረናል። ለምሳሌ ሪሌሽንሺፓችን የኤሪያ ኤንድ ስፒድ የስፒድ እና ኤሪያ ኢንቨርስ ሪሌሽንሺፕ አላቸው አይደል? ሶ ቻፕተር 1 ላይ አፕሊኬብል ስለሆነ እሱን ለማየት ሞክረን ነበር። ፊዚክስ ኤንድ ባዮሎጂ የሚለው ላይ ያን ላይ ዲስከስ ለማድረግ ሞክረን ነበር። ዘን ፋይናሊ ሶልቭ ፕሮብሌምስ ኦን ኢኩዌሽን ኦፍ ኮንቲኒቲ ከኢንትራንስ ኤግዛም ጋር የተያዙ ጥያቄዎችን ሶልቭ ለማድረግ እንሞክራለን። ዲስ ሜን ኦብጀክቲቭስ የዚህ ትምህርት ዓላማ እነዚህ ይሆናሉ። ሶ በተቻለኝ አቅም እነዚህን አድሬስ ለማድረግ እሞክራለሁ። ስለዚህ መጀመሪያ ፍሉድ ፍሎ ምን ማለት ነው ስንል ተመልከቱ። ፍሉድ ስታቲክስን ተምረን ነበር። ፍሉድ ስታቲክስ ሚንስ ዘ ፍሉድ ኢዝ ስታቲክ which means ፍሉዱ ስቴሽነሪ which ስቴሽነሪ በምንልበት ሰዓት የሆነ መያዣ ገንዳ ውስጥ ነበረ፣ ኮንቴነር ውስጥ ሊሆን ይችላል፣ ወይንም ደግሞ የሆነ መያዣ ማስቀመጫ ነገር ውስጥ ነበረ ነው ፍሉድ ስታቲክስ ብለን እናስቀምጥ። ዘ ተርም ስታቲክ ሚንስ ስቴሽነሪ ስለምና ፍሉድ ፍሎ በምንልበት ሰዓት ፍሉዱ ይንቀሳቀሳል ነው። እንውሰድ እስኪ እዚህ ጋር እንደምናየው በቱቦ ወይንም በቻናል ውስጥ ውሃ በሚያልፍበት ሰዓት ነው። ስለዚህ ውሃ በሚንቀያን የውሃ እንቅስቃሴ በምን ውስጥ ነው ያለፈለ? በቱቦ ሊሆን ይችላል ወይንም በቻናል ውስጥ ሊሆን ይችላል እየተንቀሳቀሰ ያለው። ስለዚህ ፍሉድ ፍሎ is caused by the difference in pressure. If there is no pressure difference, ምንም አይነት pressure difference የለም ማለት ምን የለም ማለት there is no fluid flow ማለት ነው። fluid flow አናገኝም ወይንም ፍሉዱ ፍሎ ሊያደርግ አይችልም ነው። ሶ ፍሉዱ እንዲንቀሳቀስ ከአንድ ስፔስ ወደ ሌላ ስፔስ ከአንድ ፖይንት ወደ ሌላ ፖይንት ለመንቀሳቀስ ምን ያስፈልገዋል ማለት ፕሬሸር ዲፈረንስ ሊኖር ይገባል። ምንም አይነት ፕሬሸር ዲፈረንስ የለም ማለት ፍሉዱ ፍሎ አያደርግም ወይንም ሊንቀሳቀስ አይችልም። ናው በቱቦ ውስጥ የሚንቀሳቀስ ተመልከቱት አንደኛ። ሁለተኛ ነገር ደግሞ ይሄ በአካባቢዎች ላይ ቱቦ አለ አይደለ? በዛ ቱቦ ውስጥ ለምሳሌ ጎርፍ ያልፋል። ሶ የሚያርፈው ግን ከየት ነው የመጣው? ከከፍታ ቦታ ነው የመጣው። ሶ ሃይ ፕሬሸር ካለበት ነው እንጂ ከዝቅተኛ ቦታ ወደ ከፍተኛ ቦታ ሌደ ኢን ናቹራል ኬዝ ናቹራል ሲስተም ላይ በሚሆንበት አርቲፊሻል ሲስተም በሚሆንበት ሰዓት ከዝቅተኛ ቦታ ወደ ከፍተኛ ቦታ ልኳል። ዳት ሚንስ በመጠቀም ልክ እንደ ኮምፕረሰር አይነት ነገሮችን ፑሽ የሚያደርግ ነገር በመጠቀም ወደዛ መውሰድ እንችላለን። አጌን በዛ ሰዓት እንኳን ፕሬሸር ዲፈረንስ ሊኖር ይገባል። ከዝቅተኛ ቦታ ወደ ከፍተኛ ቦታ እንኳን ቢሄድ ያስፈልጋል ኤክስተርናል የሆነ ፎርስ ቢያስፈልግም ግን ፕሬሸር ዲፈረንስ ያስፈልጋል ነው። ሶ ማንኛውም ነገር ሊሆን ይችላል። ስፔሻሊ ፍሉዱ ፍሎ ለማድረግ ከአንድ ስፔስ ወደ ሌላ ስፔስ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ምን ይፈልጋል? ፕሬሸር ዲፈረንስ ያስፈልጋል። ምንም አይነት ፕሬሸር ዲፈረንስ የለም ማለት የረጋ ነገር ነው የሚሆነው ወይም ስታቲክ የሆነ ነገር ሊንቀሳቀስ አይችልም ማለት ነው። ሶ ፕሬሸር ዲፈረንስ ወሳኝ ነገር ነው ይላል። ለዚህ ፕሬሸር ደግሞ ዲፈረንስ አለ ማለት ኦልዌይስ ልክ ዊንድን አንስቷ ንፋስ ከየት ወደ ሊነፍስ ይችላል ፍሮም ሃይ ፕሬሸር ቱ ሎወር ፕሬሸር አይደለ? ወይንም ደግሞ ስለ ኤሌክትሪክ ከረንት ስንማር ምናልባት ቦታው ላይ ስንደርስ እናያለን። ከረንት ከየት ወደ ፍሎ ያደርጋል ፍሮም ሃይ ፖቴንሻል ቱ ሎወር ፖቴንሻል። እንደዚህ የተማርነው አይደለ? ሶ ልክ እንደዛ ሁላ ኤንድ ፍሉዱ ነገር ፕሬሸር ዲፈረንስ ያስፈልጋል። ፕሬሸር ዲፈረንስ ያስፈልጋል ሚንስ በሚንቀሳቀስ በሰዓት ፕሬሸር ዲፈረንስ የለም ማለት አይንቀሳቀስልም፣ እዛው ስታቲክ እንደሆነ ነው የሚቀርነው። ሶ ፕሬሸር ዲፈረንስ በሚኖርበት ሰዓት ግን ይንቀሳቀሳል። ብዙ ጊዜ ግን ከሃየር ፕሬሸር ወደ ሎወር ፕሬሸር ይንቀሳቀሳል። ያ ማለት ምን ማለት ነው? ይሄ በምንልበት ሰዓት ምን ማለታችን ነው? ናቹራል ሲስተሞችን ተመልክተን ማለት ነው። ልክ ለዛ ነው ቱቦዎች ወይም እዚህ ላይ እንደምትመለከቱት ከከፍታ ቦታ ወደ ታች እየወረደ ነው የምትመለከቱት ውሃው። ሂማን ሜድ የሆነ ነገር ላይ ግን ከዝቅተኛ ቦታ ወደ ከፍተኛ ቦታ ይሄዳል። ከዝቅተኛ ቦታ ወደ ከፍተኛ በሚሄድበት ውሃው ግን ምን ያስፈልጋል? የሚገፋው ነገር ያስፈልጋል። ልክ እንደ ኮምፕረሰር ለምሳሌ አካባቢያችን ላይ ሮቶች አሉ አይደል? ሮቶች ብዙ ጊዜ የሚቀመጡት ከየት ነው? ከቤት በላይ ነው አይደል? ወይንም ከህንፃው በላይ ነው የምናገኘው፣ ከፍ ብሎ ነው የምናገኘው። ብዙ ጊዜ አይታችሁ ከሆነ አካባቢያችን ላይ እንዴት ነው ታዲያ ውሃው ወደ ላይ ከፍ ብሎ ሉክ ግራውንድ ያለ ውሃ እንዴት ነው ላይ ድረስ ሊሰቀል ይችላል? ላይ ፎቁ ድረስ እንዴት ሊወጣ ይችላል? ምን ጠቀመው ኮምፕረሰር አለ፣ ወደ ላይ የሚገፋው ኮምፕረሰር አለ ማለት ያ ኮምፕረሰር ውሃው ወደ ላይ ይገፋል፣ ወደ ላይ ይገፋል። ፋይናሊ የት ላይ ይደርሳል? ሮቶ ላይ ይደርሳል። ግን ምንም የፕሬሸር ዲፈረንስ ባይኖር ወይም ኮምፕረሰር ባይኖር ውሃው ወደ ላይ መሄድ አይችልም። ቢኮዝ ዲዩ ቱ ግራቪቲ በግራቪቲ አማካኝነት ውሃው ወደ ታች ነው የሚሄደው። ስለዚህ በዚህ ምክንያት ወደ ላይ እንዲወጣ
pressure differences this is fluid flow ብለን የምንጠራው ይሄ ነው። ወይም sometimes fluid dynamics ብለው ያስቀምጡታል። በዚህ መልኩ እንድትረዱ ስለተፈለገ ነው። ሶ ይሄ ኤግዛምፕል ለማየት ነው። ፍሉይድ ስንመለከተው ቅድም ፕሬሸርን አመልክተን ነበር። ስለዚህ ዊንድ የሚለው ነገር ስናየው ዊንድ ኦልዌይስ የሚነፍሰው ነፋስ የሚለው ባለው ነገር የሚንቀሳቀሰው ሃይ ፕሬሸር ካለበት ወደ ሎወር ፕሬሸር የዊንድ እንቅስቃሴ መመልከት ይችላል። ይሄን ለኤግዛምፕል ያህል ለማሳየት ነው። then ስለዚህ ፍሉይድ ዳይናሚክስ ምንለው ቼንጅ ነው አይደለ? ሶ the word dynamics means ቼንጅ ነገር ነው። ወይንም አንዳንድ ጊዜ ምናልባትም ፎርስ ብለው ሊያስቀምጡልን ይችላል። but ግን ቼንጅ የመጣው በፎርስ አማካኝነት ነው እንደማለት። ስለዚህ ፍሉይድ ዳይናሚክስ means the study of motion so now ፍሉይዱ በሚንቀሳቀስበት ሰዓት now motion ሳይሆን እያለ የምንጠራው ምን ብለን ፍሎ ብለን እንጠራለን ማለት ነው። ስለዚህ እነዚህ ነገሮችን እንጠቀማለን። ቤዚካሊ ሁለት ነገሮች አሉ። ፍሉይድ ስንል ሊኩዊድ እናስባለን፣ ይሄን ጋዝ ነገሮችን እናስባለን። ስለዚህ ሊኩዊድ ነገሮች ከሆኑ that is hydrodynamics ብለን እንጠራለን። fluid dynamics of liquids for liquids we call that hydrodynamics but ኮምፕሬሲብል የሆኑ ጋዞች በሚሆንበት ሰዓት ደግሞ ጋዝ አንደኛው ፕሮፐርቲ ወይም ፓራሜትሩ ከዚህ ቀደም አይተናል። ኮምፕሬሲቢሊቲውን አይተን ነበር። ሶ ኮምፕሬሲብል ነው ብለናል። but liquids and solid እና liquid ነገሮች ግን ስፔሻሊ ፊዚክስ ስንመጣ ኢንኮምፕሬሲብል ብለን ያስቀምጥናቸው አይደል? ቢኮዝ ከዴንሲቲ ጋር የተያዘ ነገር ስላለ ከዛ ጋር ተያይዞ ስፔሻል ፓስካል ፕሪንሲፕል ስንጠቀም አሲዩም እናደርገው ዴንሲቲ ዩኒፎርም ብለን ነበር ስንሄድ ነበር። ሶ but here ወደዚህ በመጣበት ሰዓት ጋዝ በሚሆንበት ሰዓት ኤር በሚሆንበት ሰዓት ግን ኮምፕሬሲብል ጋዝ ነው አሲዩም እናደርገው። ሶ ዴንሲቲው ቫሪ ያደርጋል ወይንም ደግሞ ቮሊዩም ቫሪ ያደርጋል ብለን እናስቀምጣለን። የሆነ ፕሬሸር አፌክት በሚያደርግበት ሰዓት ቮሊዩሙ ሊጨምር ሊቀንስ ይችላል። ሶ እነዚህ ነገሮች እና ስናይ ነበር that is gas dynamics so compressible gas ሲሆን gas dynamics ብለን እንጠራለን። but if it is liquids በሚሆንበት ሰዓት hydrodynamics ነገር ግን hydrodynamicsም አለው gas dynamicsም አለው። ነገር ግን ፍሉይዱ ምን የሚያደርግ ነው የሚንቀሳቀስ ነገር ነው።